ዲሚትሪ ፌዶሮቪች ፖሊያኮቭ በቀዝቃዛው ጦርነት ወቅት በሶቪየት ግሩፕ ሜጀር ጀነራል ነበር። በ1962 በተባበሩት መንግስታት ዋና መስሪያ ቤት በተለጠፈበት ወቅት በፖሊያኮቭ ኤፍቢአይ ኒውዮርክ ሲቲ የመስክ ጽህፈት ቤት የኬጂቢ የሐሰት መረጃ ወኪል ሆኖ አገልግሏል። ራንጉን ሞስኮና ኒው ዴልሂም ሄዷል። በ1980 ፖሊያኮቭ በድንገት ወደ ሞስኮ ተጠራ። ተይዞ ተሞከረና በመጨረሻም በ1988 ተገደለ። ጨዋታዎችና ስፓይ ማስተር የሚያስደንቅ የቀዝቃዛ ጦርነት የሶቪየት ኬጂቢ ዋና መገለጦች እና በመስመር ላይ የፒዲኤፍ ላይ የስለላ ጦርነቶች መናፍስት የቀድሞ የሲአይኤ ጸረ ኢንተለጀንስ ኦፊሰር ቴናንት ሄይ ቤግለር በቀድሞ የከፍተኛ ደረጃ መኮንን ቴናንት ኤች ባግሌይ በቀድሞ የከፍተኛ ደረጃ ባለስልጣን ኬጂቢ እንደተነገረው ተናግሯል። ለአውሮፓውያን አቆጣጠር በ1962 የኤፍቢአይ የኒውዮርክ ከተማ የመስክ ጽህፈት ቤት ሐሰተኛ መረጃን ለመመዝገብ እና በ1962 መገባደጃ ላይ ወደ ሞስኮ እስኪመለስ ድረስ እንዳደረገው ባግሌይ ተናግሯል። ፖሊያኮቭ በ1965 በሲአይኤ ተመልምሎ ወደ ራንጉን በርማ ከተለጠፈ በኋላ የኤጀንሲውን እንደሰለለ ከዚያም ከጊዜ ጀምሮ ከሞስኮው እስከተጠራበት ጊዜ ድረስ ከኒውዮርክ ወደ ህንድ ጠፋ። የሲአይኤ ራዳር ባግሌይ ኮንድራሼቭ በሲአይኤ ውስጥ ስሙ ያልተጠቀሰ ሞል እንደነገረው ፖሊያኮቭ ለሲአይኤ የሚናገረውን ለኬጂቢ ዋና መስሪያ ቤት ሪፖርት እንዳደረገና ፖሊያኮቭ በቁጥጥር ስር ውሎ ተገድሏል። ምክንያቱም ኬጂቢ እሱ ከሚጠቀመው በላይ ለሲአይኤ እንደሚናገር ስለተረዳ ነው። ፖሊያኮቭ ከጂአርዩ ጡረታ ከወጣ ከ6 ዓመታት በኋላ በ1986 በኬጂቢ ተይዟል። በሲአይኤ ውስጥ ያጋጠሙት ሰዎች በሱ ላይ ስለደረሰው ነገር ምንም መረጃ አልነበራቸውም። በኋላ ብቻ እሱ ለሩሲያውያን በሁለት ሞሎች ተክዶ ሊሆን እንደሚችል ግልጽ የሆነው ሮበርት ሃንስ በኤፍቢአይ እና አልድሪክ ኤሜስ በሲአይኤ ውስጥ እንደ አውሮፓውያን አቆጣጠር በ1988 ፖሊያኮቭ በአገር ክህደት የሞት ፍርድ ተፈርዶበታል። እናም ከዚያም በኋላ ተገደለ። ኦፊሻላዊ ታሪክ መሰረት ፖሊያኮቭ በደረጃ ሲወጣ ለ25 ዓመታት የሲአይኤ መረጃ ሰጪ ሆኖ ቆይቷል። በመጨረሻም ጄኔራል ሆነ። የሲአይኤ መኮንኖች እሱ ስላቀረበው መረጃ አይነት በከፍተኛ ደረጃ ይናገራሉ። የሲአይኤ ኦፊሰር ጄን ቬርቴፊዮል ይህን ያደረገው ለገንዘብ አይደለም፣ እኛን ለመርዳት በቦታው እንድንቆይ አጥብቆ ነበርና እሱን ባጣንበት ጊዜ ለእኛ መጥፎ ቀን ነበር ብሏል። ፖሊያኮቭ በዓመት $3000 ብቻ እንዲከፈለው አጥብቆ ተናግሯል። ይህንን ክፍያ በአብዛኛው በኃይል መሳሪያዎች መልክ ከአሳ ማጥመድና ከአደን መሳሪያዎች ጋር ተቀብሎታል። ሳንዲ ግሪምስ ፖሊያኮቭ የአሜሪካ የስለላ ድርጅት ቢያንስ ለእኔ እውቀት ከሁሉ የተሻለ ምንጭ እንደሆነና እኔ አቀርባለሁ፣ ምንም እንኳን በእርግጠኝነት እርግጠኛ መሆን ባልችልም፣ ነገር ግን የትኛውም የስለላ አገልግሎት ያገኘውን ምርጥ ምንጭ ነው ብሏል። እሱም ይህንን በጣም ደፋር ሰው ነበር። በመጨረሻም አሸንፈናል፣ ቀዝቃዛው ጦርነት አብቅቷልና ሶቪየት ህብረት ፈርሷል። የቀድሞው የሲአይኤ ዳይሬክተር ጄምስ ዌሰል ፖሊያኮቭ የዘውድ ጌጥ ነበረ በማለት በ2001 ቃለ መጠይቅ ለጋዜጠኞች ሲናገሩ ጀነራል ፖሊያኮቭ ለምዕራብ ዓለም ያደረጉትን ነገር የቀዝቃዛው ጦርነት እንድናሸንፍ ብቻ አልረዳንም፣ ቀዝቃዛው ጦርነት እንዳይሞቅ አድርጎታል ብለዋል። አንዳንድ የሲአይኤ እና የኤፍቢአይ ባለስልጣናት ምክትል ዳይሬክተር ዊሊያም ሱሊቫን ጨምሮ በአንድ ወቅት ፖሊያኮቭ በሶቪየቶች ተለውጦ በሐሰት መረጃ ምዕራባውያንን የሚያታልል የሶስትዮሽ ወኪል ሆኗል ብለው ያምኑ ነበር። ሌሎች እንደ ቀድሞው የሶቪየት ሩሲያ ዲቪዥን የጸረ መረጃ ዋና ዳይሬክተር ቴናንት ኤች ባግሌይ በኋላ ለፖሊያኮቭ በ1962 በአሜሪካ የኬጂቢ ወኪል እንደነበርና በኋላም ወደ ውጭ አገር በተጠለፈ ጊዜ የተገለባበጠና የሲአይኤ ሰላይ እንደሆነም አምነዋል። በሶቪየት ህብረትና በቻይና መካከል የተፈጠረውን አለመግባባት የሚያሳይ ማስረጃ ይህም መረጃ በ1972 ከቻይና ጋር ዲፕሎማሲያዊ ግንኙነት ለመክፈት በሪቻርድ ኒክሰን ውሳኔ ላይ ወሳኝ ሚና ተጫውቷል። በሶቪየት የተሰራ ጸረ ታንክ ሚሳኤሎች ላይ ቴክኒካዊ መረጃ
የአሜሪካ ከሶቪየት ህብረት ጋር በቀጥታ ተዋግታ የማታውቅ ቢሆንም ኢራቅ በባህረ ሰላጤው ጦርነት ስትቀጣቸው ስለዚህ የጦር መሳሪያዎች ዕውቀት ጠቃሚም ነበር። የብሪቲሽ ኢንተለጀንስ ባለስልጣናት ፍራንክ ቦሰርድ ለዩኤስኤስአር ሞለኪውል እንደነበር የሚያሳይ ማረጋገጫ አውጥቷል። ይህም በእንዲህ እንዳለ ፖሊያኮቭ በጂአርዩ ውስጥ እንደ ከፍተኛ መኮንን ያለውን ሚና ተጠቅሟል። በዩናይትድ ስቴትስ ከነበረው ጽሑፍ ብዙ ሰነዶች ፎቶግራፍ በማንሳት ከአደገኛ መረጃ ሰጪዎች ፊት ለፊት መረጃን በማግኘቱና በሲአይኤ ባለስልጣናት ዘንድ ተወዳጅ ሀብት በመሆን የራሱን ስልትና የራሱን ተልዕኮ እንኳን የመምረጥ ነፃነት ነበረው። ከጊዜ በኋላ ከቪየትናም ጦርነት ጋር በተገናኘ የሶቪየት መረጃ እስከ ወርሃዊ የሶቪየት ወታደራዊ ስትራቴጂ ሪፖርቶች ሶቪየቶች ከምዕራቡ ዓለም ማግኘት የሚፈልጓቸውን ወታደራዊ ቴክኖሎጂዎች ዝርዝር ጠቃሚ ሰነዶችን አቅርቧል። በመጨረሻም ወደ አሜሪካ ያስተላለፋቸው መረጃዎች 25 ጥቅል ፋይል መሳቢያዎች ሞልተዋል። ፖሊያኮቭ የሩሲያ ጦር ኃይል ደረጃ ላይ ሲወጣ ለአሜሪካ መረጃ የማይጠቅም መረጃ መስጠቱን ቀጠለ። ነገር ግን በ1980 ድርብ ወኪል እንደገና ወደ ሞስኮ ተጠራ። ከዚያም በድንገት ጡረታ ወጥቶ ከእይታ ጠፋ። ይህ ያልተነገረ የስለላ ማህበረሰብ አባላት ሶቪየቶች የአሜሪካ ወኪሎችን ማሰርና መግደል እንደጀመሩ ያውቃሉ። ምንም እንኳን አንዳንዶቹ ፖሊያኮቭ ጡረታ እንደወጣ ቢናገሩም ሌሎች ግን መገደሉን አሳስበዋል። ከዚያም በአውሮፓውያን አቆጣጠር በ1990 የኮሚኒስት ፓርቲ ኦፊሻላዊ ጋዜጣ ፕራቭድ ፖሊያኮቭ በስለላ ተግባር ተይዞ ሞት እንደተፈረደበት የሚገልጽ ጽሑፍ አሳተመ። አንዳንድ የሶቪየት ሰላዮች ዩናይትድ ስቴትስን ወክለው ሲሰሩ ስለነበረው ስለ ጽሑፉ ዓላማ ግራ የገባቸው የስለላ ባለሙያዎች ተከራክረዋል። ፕራቫዳ እንደሚለው በካዲው መቃብር ውስጥ ይተኛል ወይስ በድፍረት ስራው መጨረሻ ላይ በጸጥታ ጡረታ የወጣ ሚስጥራዊ ጀግና ነው? ግምታዊ የስለላ ባለሙያ ቶማስ ፖርስ በሎስ አንጀለስ ታይምስ ስለ ፖሊያኮቭ ጉዳይ አንድ ነገር ብቻ እርግጠኛ ነው። የፕራቫዳ ታሪክ ለማተም የወሰነ ማንኛውም ሰው በእርግጠኝነት ፈቃደኛ ነበር። ምናልባትም በጣም የሚፈልገው ቀዝቃዛ ጦርነት ሊያበቃ እንደሚችል ዓለምን ለማስታወስ ነው። ነገር ግን የስለላ ጦርነት ለዘላለም ይቀጥላል። ተንታኞች በሪፖርቱ ትርጉም እንዳዘኑ የፖሊያኮቭ የአሜሪካ ባልደረቦች ጓደኞቻቸውን አዝነው እሱ የሚያስተባብረውን ወሳኝ መረጃ በማጣት ተሳደቡ። እንደ ፕራቫዳ ገለጻ ለዩናይትድ ስቴትስ ብዙ ነገር ሲያደርግ የነበረው ሰላይ በሀገር ክህደት ተከሶ በ1988 ተገድሏል። እንደ አውሮፓውያን አቆጣጠርም በ1994 በዩናይትድ ስቴትስ ላይ በስለላ ወንጀል የተከሰሰው አልድሪክ ኤምስ የተባለ አሜሪካዊ የድርብ ወኪል ፖሊያኮቭን እንደሰረዘ ዩናይትድ ስቴትስ ለዓመታት ጠርጥራ ነበር። ነገር ግን በ2000ዎቹ መጀመሪያ ላይ ባለስልጣናት ለተወካዩ ውድቀት አስተዋጽኦ ያደረገ ኤምስ ብቻ እንዳልሆነ አውቁ። እንደ አውሮፓውያን አቆጣጠርም በ2001 የቀድሞው የኤፍቢአይ ወኪል ሮበርት ሃንስ ለሞስኮ በመሰለል ተከሷልና የኤፍቢአይ ባለስልጣናት የፖሊያኮቭን ለሩሲያ አለቆች አሳልፎ እንደሰጠ አወቁ። ሃንሰስ ስለ ፖሊያኮቭ አገልግሎት እንደ ድርብ ወኪል መግባቱ ፖሊያኮቭ በስለላ ወንጀል ከመከሰሱ በፊት ቢያንስ ከ5 ዓመት በፊት የተፈጸመ ቢሆንም ይህም ጄኔራሉ ወደ ሶቪየት ጎን ተመልሷል ወይም የሚለውን ጥያቄ አስነስተዋል። ምናልባት በአገልግሎት የመጨረሻ ዓመታት የአሜሪካ መረጃ አሳስቶ ሊሆን ይችላል። ታዲያ ፖሊያኮቭ እውነተኛ ሀብት ነበር ወይስ በዩናይትድ ስቴትስ አለመግባባትና የተሳሳተ መረጃን የዘራው 3 ጊዜ የሚሻር ሰላይ? ከፍተኛ የስለላ ባለስልጣናት ፖሊያኮቭ እውነተኛ ስምምነት መሆኑን ያረጋግጣሉ። አንድ ባለስልጣን በ1990 ለኒውዮርክ ታይምስ እንደተናገረው ሰውየው ፍጹም ህጋዊ ነበር፣ ይህም በጣም ደፋር ሰው ነበር ሲል ግሪምስ አስታውሷል። በመጨረሻም አሸንፈናል፣ ቀዝቃዛው ጦርነት አብቅቷልና የሶቪየት ህብረትም ፈርሷል ሲል ተናግሯል።